ሰዎች ቆይ እንዴት ነው የምንሆነው? እዛ ቤት እኮ ብዙ ታሪኮችን አሳልፈናል። ከኛ በላይ ደግሞ አምነን ይጎዳል። አምነን ይሄንን ሁሉ ነገር አሳልፈን አንለያይም። እመነኝ፣ እኔ ሁሌም አብሬህ ነኝ። ገና ብዙ ነገሮችን አብረን እናሳልፋለን። የተሻለ ጊዜ መጥቶ እንገረም ይሆናል። ምናልባት እናንተ እዚህ ባትኖሩ ኖሩ እናቴ ሞታ እኔ እንደዚህ ደህና መሆን አልችልም ነበር። ለካ ሰው ለሰው ሲል የራሱን ህመም ይረሳል። ታውቃላችሁ፣ ያ ቤት ለእኔ እናቴም አባቴም ታሪኬም ነበር። ግን ደግሞ አጣሁት። ለካ ቤትም እንደሱ ይናፍቃል። አምነን እባክህን ወይ ጮኸ ይውጣልክ። በውስጥ የምትይዘው ህመም እኮ ጉዳት ነው የሚሆነው። ታዩ ከሚፈጠረው በላይ እኮ የኔ ውስጥ ህመም አያሳስበኝም። ለምን አምነን የናሰማህልን ምኞትና ለማሳታሳካ መኖር ማቆም ነው ፍላጎት። በዚህ የሲፈን ማስመሰልና ማታለል እንደቀጠለ ነው። አሁን ላይ እንግዲህ አምነን ከነቤተሰቦቹ ከአያቱ ቤት ተጠግቶ ይገኛል። ታዲያ ሲፈንም ቢሆን ለዚህ አላማና ለዚህ ግብ መነሳትና መቁረጥ አለብኝ ባለችው መሰረትም እንግዲህ ለበቀል እንደገባች ይታወቃል። ነገር ግን አንዱን ፈተናም አሁን ላይም ጀምራ ሳትጋለጥም እንዲሁም ደግሞ ሌላ ፈተና እየጀማመረች ትገኛለች። ታዲያ አምነንም በጣም ከባድ ውዝግብ ላይ ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምናላችሁ። ዛሬም እንግዲህ በተወዳጁና በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ ማበረታቱኝ ያልኩኝ ስለምታበረታቱኝም ከልብ አመሰግናለሁ በማለት እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ እንግዲህ በዛሬው ዕለትም በጣም በሚያሳዝን ሁኔታ አምነን ከባድ ውዝግብ ገብቶ ይታያል። ደስ የሚለው ነገር ግን ያው በቤቱ መቃጠል ምክንያት አንዳቸውም ጉዳት አልደረሰባቸውም። ሁላቸውም ወጥተው ነው የተገኙት። ያው ትንሽ የልብ ሰባራና እንዲሁም የልብ ጠባሳ ጥሎባቸው ቢሄድም በእነሱ ላይ ግን ጉዳት ባለመድረሱ በጣም ደስ ብሎናል ማለት ነው። እንግዲህ የአምነን አያት የሆነችውም ጄሪን ቀጥራታለች። ይኸውም ሜርሲን ከተበቀልሻትና እንዲሁም ሜርሲ ለአምነን ጥሩ አመለካከትም ስለሌላት አምነን ለሜርሲ ጥሩ አመለካከት እንዳይኖረው ካደረግሽ ይሄንን ያለንበትን ቤት በስምሽ አደርግልሻለሁ በማለትም እንግዲህ ሚስት እንደመሆንሽ መጠንም አምነንን መቀየርም ሆነ በቃ የሆነ ነገር በራስሽ መስመር እንዴት ማድረግ ትችያለሽ፣ ይሄንንም ካደረግሽ ደግሞ ሽልማትሽ ቤት ነው በማለትም ቃል ገብታላታለች። ይህ በሆነበት ሰዓትና እንዲሁም ቃል በገባችላት ሰዓትም እንግዲህ ጄሪም ቢሆን ደስታን መቆጣጠር አቅቷትም ነበረ። ቤቱን እየዞረችም እያየችውም ነበረ። ይሄ ሁሉ ቤት ይሄ ሁሉ ግቢ የኔ ነው ማለት ነው በማለትም በጉጉት እያየችውና እየተመለከተችውም ነበረ። ሜርሲም ቢሆን እንግዲህ ከዚህ ቤት የምታሳየውና እንዲሁም አንዳንድ ነገሮች ፊት የሚታይባትም በወይዘሮ ሰማን ቤተሰቦች በኩል ተወዳጅነት እንደሌላትና እንዲሁም ጥላትነት እንዳላት ይታያል። እንግዲህ በጣም ከባድ ሰው እንደሆነች ነው የሚያሳዩት። በእርግጥም ሰው ከመሬት ተነስቶ ክፉ አይሆንምና ሜርሲ የሆነ ነገር ደርሶባታል ብዬ አስባለሁ በነ ወይዘሮ ሰማን ቤተሰብ በኩል። ታዲያ አሁን ላይም በቃ የሆነ ተንኮል ከማድረግ ወደ ኋላ አትልም በማለትም የአምነን አያትም እንግዲህ ብዙ ነገሮችን እንደምትደረግላትና እንደውም አንዳንድ ነገሮችም እንደሚጠመድባትም
እየተናገረችም ነበረ። አብረሽ ይዘሻቸው በመጣሻቸው ወጣቶችም እጅሽን በእጅሽ እንድትበይ አድርግሻለሁ በማለትም በጣም ከባድ ቃልም ስትናገርም ነበረ። አምነንም ልቡ እንደተሰበረና እንዲሁም መቋቋም እንዳልቻለ ደግሞ ቤተሰቡ እንዲሁም እናቱ በሞት ሰዓትም እናንተ ባትኖሩ ኑሮ እኮ እኔ እንዴት ነበርኩኝ፣ ለካ ለሰው ሰው ነው ለብሱ በማለትም ሰው ለሰው አስፈላጊ እንደሆነም እየተናገረ ነበረ። ነገር ግን የሲፈን ማስመሰልና እንዲሁም ማታለልም እንደቀጠለ ነው። አሁን ላይ ምንም እንዳላደረገችውና ምንም እንዳላጠፋችም ሆና የዞምባን እያነባች ትገኛለች። በተለየ መልኩና ከቤተሰቡ ጎላ ባለ መልኩ ነው። እንግዲህ አምነን ከዛ ቤት ብዙ ታሪኮችን አሳልፈናል። ከዚህ በኋላ ደግሞ እንደማንለያይ ቃል እገባላለሁ ከጎን ነኝ እያለችም በሽንገላ ቃላት እየሸነገለችውም ነበረ። ሲፈን እስከምትጋለጥም ድረስ ስራዋን እየሰራች ነው። ነገር ግን የሜርሲ ተንኮልና ሴራ የገባት ወይዘሮ ዛራም ቢሆን በአሁኑ ሰዓት አምነንን መጠበቅና እንዲሁም ከአንዳንድ ነገሮች መታደግ እንዳለባት ለራሷም እየመከረችም ነበረ። እንዲሁም ለብሌንም ቢሆን ይህንን ቤት መልመድና እንዲሁም የሆነ ነገር መረጋጋት አለብን፣ ካለዛ አምነን የሆነ ያልታሰበ አደጋ ይደርስበታል። ስለዚህ ራሳችንን ማረጋጋት ይኖርብናል በማለትም ለራሳቸው ጽናትን እየሰጡ ይገኛሉ። በሌላ በኩል አሁን ላይ ምስጦፋም ቢሆን ከሲፈን ጋርም እሰጥ አገባ ገብቷል። ይህም ለምንድን ነው ይሄን ከማድረግሽ በፊት ያላማከርሽ በማለትም እንግዲህ ሲጨቃጨቁም ነበረ። ያው ይሄን ነገር ከማድረጓ በፊት ለምስጦፋ ብትናገር ያው አንዳንድ ነገሮች ይለወጣሉ ብዬ አስባለሁ። ምክንያቱም ምስጦፋ ከሲፈን ይልቅ መልካም ሰው የሆነ ይመስላል። ምክንያቱም አንዳንድ ነገሮች ትዝብቱም ቢሆን በጣም ከባድ እንደሆነ መጥቷል። በሌላ በኩል አሁን ላይ ሲፈን ምስጦፋን ተወደዋለች፣ ታፈቅረዋለች። እንዲሁም ሌላ መጀናጀን አለብኝ እያለም እያስቀናትም ይገኛል። ምክንያቱም ጊዜና ቦታ ስለማትሰጠው ማለት ነው። ያው ሲፈን አንድና አንድ መንገዷ ምንድነው በቀልም ብቻ ስለመረጠች አሁን ላይ ለምስጦፋ ቦታ የላትም። ታዲያ በስተመጨረሻ እንግዲህ ሲፈን በጣም ደንግጣለች ማለት ነው። ይህን የሆነበት ምክንያት ምንድን ነው በማለትም ለማጣራት ሞክራ ነበረ። እንዲሁም ሌላ የሆነ ከሜርሲ ጋር የደበቀኝ ነገር አለ ወይ በማለትም ለማጣጣት ሞክራ ነበር። ነገር ግን እሱ ሊናገር አልቻለም ማለት ነው። በሌላ በኩል አሁን ላይ ጄሪ እንግዲህ ያው ብሌን ተኝታ አይታታለች። ምንድን ነው የተከሰተው? በጣም ደንግጣለች። ብሌን ብቻ የሆነ ነገር ደርሶባት እንዳይሆን ብዬ አስባለሁ። እንግዲህ ከዚህ በፊትም ቃል ሲመኛትም ነበረ የእኔ ማድረግ አለብኝ በማለትም ከጄሪ ጋር አንዳንድ ነገሮችን መክሮ ነበረ። ይህም ለምስጦፋ የተጠየቀችውን ብርም ከአምነን ለማግኘትም በቃል በኩል አግኝታ ነበረ። ይህንም እንግዲህ ከአምነን ተቀብላ ለምስጦፋ ሰጥተው ነበር። ታዲያ እንግዲህ ምን ሊሆን ይችላል ብላችሁ ታስባላችሁ ቤተሰብ? እስቲ በኮሜንት ሀሳብ አስተያየታችሁን አስቀምጡ እያልኩኝ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን ብቻ በጣም አጓጊው ክፍል ላይ ነን። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።